ሁላችንም መጽሐፍ ቅዱሶቻችንን እናወጣለን። ክብር ለጌታ ይሁን። ዘጸአት ምዕራፍ 13 ላይ እንሄዳለን። ከቁጥር 17 እስከ ቁጥር 22 ያለውን ስፍራ ነው ዛሬ የምናየው። ክብር ለእግዚአብሔር ይሁን። በኢየሱስ ስም አነባዋለሁ። እኛም በጌታ በኢየሱስ ስም እንሰማሃለን። እንዲህም ሆነ ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆንም እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። እግዚአብሔር ሕዝቡን ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብጽም እንዳይመለስ ብለዋልና። ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በኤርትራ ባህር ባለችው ምድረ በዳ መራቸው። የእስራኤልም ልጆች ከግብጽ ምድር ተሰልፈው ወጡ። ዮሴፍም እግዚአብሔር ሳይጎበኛችሁ አይቀርም፣ አጥንቶችንም ከዚህ ከናንተ ጋር ታወጣላችሁ ብሎ የእስራኤልን ልጆች አምሏቸው ነበርና ሙሴ የእርሱን አጥንቶች ከእርሱ ጋር ወሰደ። ከሶኮትም ተጓዙ፣ በምድረ በዳም ዳር በኤታም ሰፈሩ። በቀንና በሌሊትም የሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸው ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ። የዳመና አምድ በቀን የእሳት አምድ በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም። ጌታ ኢየሱስ ይባርክ። እግዚአብሔር ከፊታችሁ ይቅደም፣ ፊቱን ያብራላችሁ፣ ይራራላችሁ፣ ሰላሙንም ይስጣችሁ፣ ይባርካችሁ፣ ስሙ በላያችሁ ላይ ይሁን በኢየሱስ ስም አሜን። ክብር ለጌታ ይሁን። እንዲህ በሚል ሐሳብ ነው ማካፈላችሁ። እግዚአብሔር ይመራችኋል። እግዚአብሔር ምን ይላችኋል? ይመራችኋል። አንድ ሰው ቀኙን ከፍ አድርጎ እግዚአብሔር ይመራኛል ይበልስ። ድገሙና በሉ፣ ለመጨረሻ ጊዜ በሉ። መኪና የምትነዱ ሰዎች ምናልባት መኪና ስትነዱ የምታውቁበትም ከተማ ገቡ፣ የማታውቁበትም ከተማ ገቡ። እንደ አዲስ አበባ የታደለች ከተማ ላይ ስትገቡ በየአቅጣጫው ምን ታያላችሁ? የመንገድ ምን ታያላችሁ? ተናገሩ። ምልክቶች ወይም መጠቆሚያዎች ታያላችሁ አይደለ? ስለዚህ ያ ማለት ምን ማለት ነው? ምን ማለት ነው? መሪዎችና የሚመሯችሁ መንገዶች ናቸውና ወደዚህ መሄድ ይፈቀዳል፣ ወደዚህ መሄድ አይፈቀድም። ወደዚህ መዞር ይፈቀዳል፣ ወደዚህ መዞር አይፈቀድም። ልክ ነኝ ሹፌሮች? እንዴ ተናገሩ እንጂ ትክክል ነው አይደለ? ምልክቶቹ የሚያስፈልጉት ትክክለኛውን መንገድ መሄድ ያለብህን ኦር ደግሞ መዞር ያለብህን አቅጣጫ የሚጠቁሙ ናቸው። የአማኝ አቅጣጫ መጠቆሚያው ምንድነው ካላችሁ የመጀመሪያ ቃሉ ነው። አንድ ሰው አሜን አይለም? ደግሞ አሜን አይለም? ለመጨረሻ ጊዜ አሜን አይለም? ቃሉን ላከ ይላቸውና ከዛ ከመከራ ምን ታውቃላችሁ? የእግዚአብሔር ቃል በመጣ ጊዜ ነገራችሁ ተሰርቷል። ዛሬ ለሆነ ሰው መልእክት ይዤ መጥቻለሁ። ትላንትና የመጣው ከትላንት ወዲያ አምና ቢሆን ካቻምና 10 ዓመት 20 ዓመት በጌታ ቤት የቆየ ለምን ዛሬ ጌታን ያገኘ አይሆንም? እግዚአብሔር ይመራሃል እያልኩ ነው። እግዚአብሔር ይመራሻል እያልኩሽ። ክብር ለጌታ ይሁን። 17ኛውን ቁጥር እኔ አዲሱን መደበኛ ትርጉም ነው ያዝኩት። ይኸው እንዲህ ይላል። ፈርዖን ሕዝቡን በለቀቀ ጊዜ፣ ፈርዖን ምኑን በለቀቀ ጊዜ? ሕዝቡን በለቀቀ ጊዜ። ሕዝቡ የአንድ አይደለም የሁለት የሶስት የአራት ትውልድ ዘመን በማን እጅ ነበረ? በማን እጅ ነበረ? በፈርዖን እጅ ነበረ። ያ ማለት ግን እግዚአብሔር የለም ማለት አይደለም ወገኖቼ። በምንም አይነት ሁኔታ ውስጥ ተይዛችሁ ሊሆን ይችላል፣ ግን እግዚአብሔር አለ። ፓስተር ጆሲ እግዚአብሔር አለ። የያዘክን ሁኔታ እንደዚህ ረግጠህ ትወጣለህ። ያዘን ረግጠህ ትወጣለህ። የያዘሽን ረግጠሽ ትወጫለሽ። ለብዙ ዘመን ተይዞ የኖረ ህዝብ፣ ታስሮ የኖረ ህዝብ፣ ተገዝቶ የኖረ ህዝብ አንድ ቀን የእግዚአብሔር ጊዜ መጣ። እግዚአብሔር ትዕግስቱን ጨረሰ። 10ሩንም መቅሰፍት በግብጽ ምድር ላይ ላከ። እግዚአብሔር ስላንቺ ትዕግስቱን ሲጨርስ ማለት ነው ለጠላትሽ አይራራ። አልሰማችሁኝም? ባንተ ጉዳይ እግዚአብሔር ትዕግስቱን ሲጨርስ ለጠላት አይራራ። እመነኝ፣ አንተ እዚህ ያለ ሰፈር ላይ ጠላት ተመቷል። ሟርተኛው ተመቷል። አስማተኛው ተመቷል። ደጋሚው ተመቷል። አንድ ሰው ጮሆ ተመቷል ይበልስ። የእግዚአብሔር ጊዜ ደረሰ። ታሪኩን ታውቃላችሁ። ወደ ግብጽ እንዴት እንደገቡ ከግብጽ እንዴት እንደወጡ ምናምን ብዙ ላውራችሁ አልፈልግም፣ በደንብ ስለምታውቁት ማለት ነው። የእግዚአብሔር ጊዜ ደረሰ።
ታስሮ ተገዝቶ የነበረ ህዝብ አሁን ነፃ የሚወጣበት ሰዓት ደረሰ። እግዚአብሔር የላከውን የተናገረውን ድምጽ ሁሉ አልሰማም ማለት። ጭራሽ መጽሐፉ ሲናገር ምን ይላል? ፈርዖንም ልቡን ምን አለ ይላል? አደነደነ። ግን የፈርዖን የልቡ መደንደን የእግዚአብሔር ሐሳብ ነው። አይገርማችሁ? እጁ ሊበረታበት ስለነበረ ልቡ ምን አለ? ደነደነ። የፈለገ ልቡ ቢደነድን ደግሞ ከእግዚአብሔር ሐሳብ ማምለጥ ስለማይችል፣ ከእግዚአብሔር እጅ ማምለጥ ስለማይችል የእግዚአብሔር እጅ በግብጽ ምድር ላይ በፈርዖን መንግስት ላይ ተገለጠ። ከዛ 1 2 3 4 እያለ 10 መቅሰፍቶችን ላከ። ይገርማቸዋል። ሰውየው ቢፈራም ቢሰጋም ቢርበደበድም እንደ ሰው ቢጨነቅም በ9ኙ መቅሰፍቶች ለመልቀቅ ፈቃደኛ አልነበረም። 10ኛው መቅሰፍት ግን አስለቀቀው። ቀኝን ከፍ አድርገው እባክህ። ዛሬ ባንተ አንጻር በጌታ በኢየሱስ ስምና ስልጣን ቆሞ ያለ የጠላት እጅ ይመታል። ነገርህ በኢየሱስ ስም ይለቀቃል። ነገርሽ በታምራት ይለቀቃል። የማይለቅ እጅ ነው የያዘው። ልብ አድርጎ ግን ደግሞ የሚያስለቀቅ እጅ ነው የተገለጠው። ዛሬ ለሆነ ሰው ትልቅ ነገር እየነገርኩት ነው። የያዘው የማይለቅ እጅ ነው። የመጣው ደግሞ የሚያስለቀቅ እጅ ነው። የያዘው ትልቅ ነኝ የሚል እጅ ነው። ግን ደግሞ ትልቅ የሆነ እግዚአብሔር ነው የመጣው። አንድ ሰው ይጮህና የኔ ነገር ተለቀቀ ይበል። እኔ አልሰማሁትም ይሄንን ድምጽ፣ አልሰማሁትም ይሄንን ድምጽ። ተለቀቀ ነገርሽ። ከጠላት እጅ ተለቀቀ። ከሟርተኛ እጅ ተለቀቀ። ከአስማተኛ እጅ ተለቀቀ። ሰሜን ላይ ቁጭ ብለው ከሚደግሙት እጅ ላይ ተለቀቀ። የኔ ነገር ተለቀቀ በለኝ እስቲ በጌታ። ይኸውላችሁ መጽሐፍ ሲናገር ሰው የአፉን ፍሬ ምን ይላል? የተናገርከው ነው በህይወት የሚሆነው እያለ የተናገርሽው ነው በህይወት። ድካም ካወራሽ ትደክሚያለሽ። ብርታት ከተናገራችሁ ትበረታላችሁ። የሚያበረታው ጌታ ከኛ ጋር አለ። አንድ ሰው ይጩና የኔ ነገር ዛሬ ተለቀቀ ይባል። ሰው የያዘው በለኝ እስቲ፣ ሰይጣን የያዘው በለኝ፣ ሁኔታ የያዘው በለኝ፣ ዛሬ ተለቀቀ። ኦኬ ተለቀቀ። እዚሁ 17ኛው ቁጥር ላይ ሌላ አንድ ቁም ነገር ነግሬያችሁ ልቀጥል እና በለቀቀ ጊዜ ካለ በኋላ እንደዚህ ይላል። አቋራጭ ቢሆንም እንኳን እግዚአብሔር በፍልስጤማውያን መንደር በሚያሳልፈው መንገድ አልመራቸው። ውሰደው እባክህ። አሁን ሚስጥር ልነግራችሁ ነው። እዚህ ጉባኤ ከጫፍ እስከ ጫፍ እርግጠኛ ሆኜ የምነግራችሁ በህይወታችን ላይ ቆየ ምንድነው አሁንስ እንደው በዛ ምናምን የምትሉ ሰዎች አላችሁ። እግዚአብሔር የለም እንደ የምትሉ ሰዎች አላችሁ። ምንድነው የኔ መንገድ መድረሻዬ አያልቅም እንደ የምትሉ ሰዎች አሉ። እኔ የማውቀው መንገድ እኮ በዚህ አቋራጭ ነበረ። ምንድነው የሚያዞረኝ የምትሉ ሰዎች አሉ። መልእክት አለኝ። እግዚአብሔር ሲመራ ረጅሙ መንገድ አቋራጭ ይሆናል። የተሰወረው ነገር ይገለጣል። የጠፋው ነገር ይመጣል። ሄይ አንድ ሰው ጮሆ አሜን ይበላ። የሚገርማችሁና የሚደንቃችሁ ከ10ኛው መቅሰፍት በኋላ ፈርዖን ሳይወድ በግዱ ህዝቡን ምን አላለ? ለቀቀ። ኦኬ መለቀቅ ብቻ ምን ትርጉም አለው? ነፃ መውጣት ብቻ ምን ትርጉም አለው? የተለቀቀ ሰው ምን ማለት አለበት? ፓስተርዬ መሄድ አለበት። ወዴት? ወደ ተስፋይቱ ምድር፣ ማርና ወተት ወደሚዘንብባት፣ ሄይ ወደ ተስፋይቱ ምድር፣ ወደ ተነገረላቸው ቃል፣ ወደ ኪዳናቸው መሄድ አለባቸው። ሃሌሉያ። ግን በሰው አእምሮ ቢጀምሩት ኖሮ መንገዱን ሰዎቹ መንገድ ነበር የሚቀሩት። አሁን በእግዚአብሔር ሐሳብ መጀመር ስላለባቸው የሰዎቹ ኮምፓስ የሚያሳየው መንገዳቸውን በማን መንደር ነው? በፍልስጤማውያን መንደር። ታውቃላችሁ ከግብጽ ወጡ አይደለ? መንገድ ጀመሩ አይደለ? ቆም ብለው አቅጣጫ ሲያዩ አቋራጩ መንገድ ትክክለኛው አውራ ጎዳና የማን መንደር ነው? የፍልስጤማውያን መንደር። እነኚህ ደግሞ ለእስራኤላውያን ታሪካዊ ጠላቶች ናቸው። በእነሱ መንደር ማለፍ አይቻልም። ግን በሰው ጭንቅላት ከሆነ አማራጭ የላቸው። በዚህ መሄድ ይሻለናል ነው የሚሉት። መልእክት አለኝ እህት ዓለም፣ ወንድም ዓለም መልእክት አለኝ። ግድ የለም የሚሻለን እግዚአብሔር ያውቀዋል። ከምርጫሽ ምርጫው ይበልጣል። ብዙ ጴንጤ ብዙ አማኝ የተጎዳው በምርጫው ነው። የእግዚአብሔር ምርጫ ሁሉ ጊዜ ትክክል ነው። ማንም አያርመው። እዚሽ ጋር እንዲህ ብታረግ ይሄ እንዲህ ቢሆን ጥሩ ነበር ጌታ ሆይ ምናምን አይባልም። አንድ ሰው አጠገቡ ያለውን እንካውና እግዚአብሔር ትክክል ነው ይበል እስቲ። አይሰማም? ደግመ ንገረው። አዎ እግዚአብሔር ትክክል ነው። እና በፍልስጤማውያን መንደር መሄድ ሲገባቸው በጣም አጭር በጣም አቋራጭ መንገድ እያለ እግዚአብሔር ረጅሙን መንገድ መረጠላቸው። ወይ
ለዘመናት የሚያደክማቸው ከድካም ወደ ድካም የሚመስለውን መንገድ መረጠላቸው። ለካ ታውቃላችሁ የእግዚአብሔር ምርጫ ምንም ሩቅ ምንም ትልቅ ቢሆን አያደክምም እናንተ ቢኮዝ አቅም ራሱ ነው ጉልበት ራሱ ነው። እስቲ እንዲህ ጉልበታችሁን ንኩ። የያዘኝ ጌታ በሉ እስቲ ያበረታኛል፣ አይተወኝም፣ አይጥለኝም። የእግዚአብሔር ፕሮግራም እስራኤላውያንን ከግብጽ ምድር አውጥቶ ነፃ አውጥቶ አስፈትቶ ታውቃላችሁ የባርነት ቀንበራቸውን ሰብሮ መተው አይደለም። የእግዚአብሔር ፕሮግራም መምራት፣ ከዛ ማድረስ፣ ከዛ ማውረስ። የሰማሽውን ሳትኖር አትሞቺም። የሰማኸውን ሳትኖር አትሞትም። አንድ ሰው እዛ መጨረሻ ጮሆ አሜን ይበላ። ይሄንን ህዝብ እጅግ በጣም ሩቅ በሆነ በጣም አድካሚ በሆነ ነገር ግን የእግዚአብሔር ምርጫ በሆነ መንገድ መራቸው። መልእክት አለኝ። እንኳን ቆየ፣ እንኳን ዘገየ፣ እንኳን አደከመሽ፣ እንኳን አስለቀሰሽ። አንድ ሰው አሜን አይለኝም ወይ? አሁን እግዚአብሔር ያስቀሃል። አሁን እግዚአብሔር ያደርሳሃል። አሁን እግዚአብሔር ያስጀምራቸዋል። አሁን እግዚአብሔር ራሱ ብቻውን ይመራቸዋል። ፍልስጤማውያንን መንደር ሊያቋርጡ ቢያስቡ ኦሬዲ እየሰለጠነ ያለ እየታጠቀ ያለ እየተዘጋጀ ስታንድ ባይ የሆነ ሰራዊት ነው ያለው። ይህ ህዝብ ደግሞ በባርነት ሲታሽ የኖረ ጉልበቱን ሲበዘበዝ የኖረ የጦር ስልት የሌለው ምንም አይነት መሳሪያ ያልታጠቀ የሆነ ጀነራል የሆነ ኮሎኔል የሚያሰልፋቸው የሌለ ምስኪን ህዝብ ነው። ምስኪን ህዝብ በዱባና በሽንኩርት የኖረ ህዝብ እንዴት ሆኖ ከተሰለፈ ጦር ጋር መጋፈጥ ይችላል? መልእክት አለኝ። ለምን ተዘጋ የምትዩ ደጅ እንኳን ተዘጋ። እግዚአብሔር የከፈተው ለዘላለም አይዘጋም። የተዘጋው ስለማይረባሽ ነው። የተዘጋው ስለማይጠቅም ነው። በአቋራጭ በቀላሉ በቅርቡ በሰዓታት ውስጥ በቀናት ውስጥ መግባት የሚችሉበትን መንገድ እግዚአብሔር ዘጋባቸው። አድካሚውን መንገድ መረጠላቸው። ግን ምን ሊሆናቸው? አቅም ሊሆናቸው፣ ጉልበት ሊሆናቸው። ኦኬ ሩቅ ነው የሚሄዱት አለ ደግሞ እግዚአብሔር። ብዙ ነው የሚጓዙት አለ። ህዝቤ ድካም አለበት አለ። ብዙ መከራ ተፈራርቆበታል። ተስፋ መቁረጥ ይታይበታል። ግን ይሄንን ህዝብ እንዴት ነው መመራው? በጥበብ አለና ኦኬ ቀን ሲሄዱ ምን አለ? ፀሐይ አለ። ስለዚህ ይሄንን ፀሐይ መቋቋም ስለማይችሉ ምን አደርግላቸዋለሁ አለ? ደመና አደርግላቸዋለሁ። የእግዚአብሔር ምርጫ ሲሆን ተፈጥሮ ሁሉ ይታዘዛል። የእግዚአብሔር መንገድ ሲሆን ተፈጥሮ ሁሉ ይገዛልሃል። ኦኬ ቀን ተጉዘው አይጨርሱም፣ ሌሊትም ይሄዳሉ አለ። ሌሊት ሲሄዱስ አለ ብርድ አለ፣ ውርጭ አለ። ይሄ ህዝብ በብዙ ድካም ውስጥ ያለፈ ህዝብ ነው። ይሄንን መቋቋም አይችልም አለ። ታዲያ ምን ያስፈልጋቸዋል? እሳት አለ። ምን የሚሉት? የሚሞቁት። ሃሌሉያ! የሚያሞቃቸው። ስለዚህ ሌሊት አለና ደግሞ በእሳት ምን አምድ እየመራቸው አደረሳቸው። በጌታ በኢየሱስም እንዲህ ብዬ ልባርካቸው። እስራኤላውያንን ቀን በደመና ሌት በእሳት አምድ እየመራ ያደረሳቸው እግዚአብሔር ዛሬ አስጀምሮ ያደርስሻል። ህልም ይዛችሁ ራእይ ይዛችሁ የአገልግሎት የቢዝነስ የሥራ የምንም አይነት ጉዳይ እጆቻችሁ ላይ ዘግይቶባችሁ ያላችሁ ሰዎች ካላችሁ ተነሱ። አሁን እስኪ አንድ ሰው ብድግ ይበል። የሰማኝ እስኪ ጀመርኩ በላይ በቃ አልሰማሁም። ቆይ እሺ ስሙኝ፣ እንደቆማችሁ ስሙኝ። አስለቀቀዋል አይደለ? ከማንች ከፈርዖን። ከዛ ከተለቀቁ በኋላ በቃ ሂዱ አላላቸው። የራሳችሁ ጉዳይ አላላቸው። አምላክ እግዚአብሔር ከፊታቸው ወጣ። ከዛ አቋራጭ መንገድ አለ እኮ በቶሎ የሚደርሱበት መንገድ አለ። ያንን መንገድ ዘጋና ረሽሙን መንገድ ከፈተላቸው። ከዛ ከፍቶ አቅጣጫው ይሄ ነው ሂዱ ብሎ አልተዋቸው። ከዛ መራቸው። መልእክት አለኝ ለአንድ ሰው። እየመራ ያደርሳል፣ እየመራ ያደርስሻል፣ እየመራ ያደርሳቸዋል። አንድ ሰው ጮሆ አሜን ሲል ይሁንለት። አጠገብ ያለውን ሰው ንካውና እኔንማ እግዚአብሔር አይተወኝም አለ። በፍልስጤም ምድር በሚያልፈው መንገድ አልመራቸውም አለ። አያችሁ፣ ዘጋው ያንን መንገድ። እሺ ጦርነት ቢያጋጥማቸው ሐሳባቸውን ለውጠው ወደ ግብጽ ይመለሱ ይሆናል። ምን ስለሌላቸው? ቅድም ነገርኩ፣ አቅም ስለሌላቸው። በፍልስጤማውያን መንደር ቢያልፉ ጦርነቱ ቢገጥማቸው እነኚህ ክፉ ሰዎች እጆቻቸውን ቢያነሱባቸው መከላከል የሚችሉበት አቅም ስለሌላቸው ሐሳባቸውን ይቀይራል። እግዚአብሔር ቀድሞት ያልወጣ ሰው በቀን 3 ጊዜ ነው ሐሳቡ የሚቀይረው።
ስለዚህ ጦር አይቶ ጠመንጃ አይቶ ክፉ ሰዎችን አይቶ ሐሳባቸውን ሊቀይሩ ይችላል። አረ ያኛው ህይወት ይሻለናል። ሙሴ ላይ አልጮሁበትም እንዴ? ታውቃላችሁ? ቀይ ባህር ሲያጓራ አዩና ከኋላ ደግሞ ፈርዖንና ፈረሰኞቹን ሩጫቸውን የፈረሶቻቸውን ኮቴ ሰሙና ጮሁበት ይላል። እንዴ ለዚህ ነው እንዴ ልታስበላን ነው እንዴ ያወጣህን? ባንወጣ ያ የነበርንበት ዓለም ይሻላል። ሰው እንዴት ወደ ዱባ ይመለሳል? ሰው እንዴት ወደ ሸክላ ወደ ጡብ ይመለሳል? ሰው እንዴት ወደ ሽንኩርት ይመለሳል? ሰው እንዴት ወደ ኋላ ይመለሳል? ቀኝን ብድግ አድርግ እባክህ። ከፊቴ የወጣው በል ከሁሉ ይበልጣል። የኔ ነገር በለው እባክህ ወደፊት ብቻ ነው። አንዳንድ ሰው አንገት የተሰጠው ዞሮ ለማየት አይደል እንዴ? ማየት መብት ነው፣ መመለስ ግን አትችልም። ዛሬ በኢየሱስም እንዳትመለሽ፣ አልፈሽ እንድትሄጂ፣ ጥሰህ እንድትሄድ፣ ጠርምሰህ እንድትወጣ እንደ ነብይ ባረካለሁ። መንገድ የቀና ይሆን፣ ጎዳና የቀና ይሆን። የቀናብን እግዚአብሔር እየመታ አንተን ያስቀጥል በኢየሱስ። ንገረው አጠገብ ላለው ሰው ከመቀጠል ውጭ አማራጭ የለህም። ቁጥር 18 ስለዚህ እግዚአብሔር ሕዝቡን በዙሪያው በሆነው በምድረ በዳው መንገድ ወደ ቀይ ባህር ምን አላቸው? መራቸው። እስራኤላውያን ለጦርነት ዝግጁ ሆነው ከግብጽ ወጡ። ቁጥር 20 ላይ ወደ ዋናው መልእክቴ ልምጣ። እግዚአብሔርም ከስኮት ከተነሱ በኋላ ከምድረ በዳው ጥግ ባለው በኤታም ሰፈሩ። ስለዚህ በቀንም ሆነ በሌሊት መጓዝ ይችሉ ዘንድ በቀንም ሆነ በሌሊት። እኔ ደግሞ እንዲህ ብዬ ልባርካችሁ በኢየሱስ ስም። በሚመችም ሆነ በማይመች ሁኔታ ውስጥ እግዚአብሔር ከፊታችሁ ይቅደም። በሚመችም በማይመችም ሁኔታ ውስጥ እግዚአብሔር ከፊትሽ ይቅደም። እግዚአብሔር ከፊትሽ ይቅደም። እግዚአብሔር ከፊት ይቅደም። አንድ ሰው ቀኙን አንስቶ እግዚአብሔር ከፊቴ ቀድሟል ይበለኝ እስቲ። አይሰማኝም? ደግመ በል እስቲ። ስለዚህ ያለና በቀንም ሆነ በሌሊት መጓዝ ይችሉ ዘንድ። አያችሁ ምቹ ኢንቫይሮመንት እንደፈጠረላቸው ሲናገር፣ የተመቻቸ ሁኔታ ውስጥ እንደሚያሳልፋቸው ሲናገር፣ አብሮነቱን ሲናገር፣ ከዛ ተመልከቱ መጓዝ ይችሉ ዘንድ እግዚአብሔር በቀንም በመንገዳቸው ሊመራቸው። አጠገብ ያለውን ሰው ንካውና እግዚአብሔር በመንገድ ይቀድመዋል በለው። ይመራሃል፣ ደግሞም በለው ያደርሰሃል። እግዚአብሔር በቀን በመንገዳቸው ሊመራቸው በደመና አምድ፣ በሌሊት ደግሞ በብርሃን ሊሰጣቸው በእሳት አምድ በፊታቸው ይሄድ ነበር። አንድ ሰው እስቲ በእምነት ቀኙን አንስቶ እግዚአብሔር በፊቴ ይሄዳል ይበል። አይሰማም? አይሰማም? ለመጨረሻ ጊዜ እንደተናገርከው እንደ አፍ ቃል እግዚአብሔር ከፊት ይሄዳል። እግዚአብሔር በፊትሽ ይሄዳል። እግዚአብሔር ይመራችኋል። እግዚአብሔር ያደርሳችኋል። ከዛ የመጨረሻው ቁጥር 22 እንደዚህ ይላል፣ በቀንም ሆነ በሌሊት የደመናውና የእሳቱ አምድ ከሕዝቡ ፊት የተለየበት ጊዜ አልነበረም። አንድ ደቂቃ ላውራ። የእግዚአብሔር መሪነት እንደ ሰው አይደለም ብያቸዋለሁ ስነሳ። የእግዚአብሔር መሪነት የሚያስጀምር ብቻ ሳይሆን የሚያስጨርስ ነው። የእግዚአብሔር መሪነት የሚያስነሳ ብቻ ሳይሆን የሚያስቀጥል ነው። ወገኖቼ መሪያችሁ ማን ነው? እናንተ የህይወታችሁ መሪ ማን ነው? እርግጠኞች ናችሁ? መጽሐፍ ሲናገር እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም። አንዳንድ ሰዎች እኮ ደባል አምላክ ይዘው ነው መንገድ የሚጀምሩት። ብቻውን እግዚአብሔር መምራት ይችላል ብለው ብቻውን እግዚአብሔርን ይዘው የጀመሩ ሰዎች አይቆሙም፣ አይመለሱም። እስራኤላውያን ቢመቹም ባይመቹም እግዚአብሔር የሚመች አምላክ ስለሆነ ግን ምን እላችኋለሁ አለ፣ እመራችኋለሁ አለ። ግን እነሱ በታማኝነት ምን አሉ? ተከተሉት። እስኪደርሱ ድረስ እስራኤላውያኖች መልካም ሰዎች ነበሩ። እናንተ ከደረሱ በኋላ ነው ክፋት የታየባቸው። ከደረሱ በኋላ ነው የመራቸውን አምላካቸውን መተው የጀመሩት። ከባረካቸው፣ ካበዛቸው፣ ካበላቸው፣ ካጠጣቸው በኋላ ሌላ አምላክ ማምለክ ፈለጉ። ዛሬም አሉ በዘመናችን እስኪሞላላቸው የሚያመልኩ፣ ሲሞላላቸው ደግሞ አምልኳቸውን የሚጥሉ ብዙ
እስኪባረኩ የሚያመልኩት ከተባረኩ በኋላ እግዚአብሔር እንደባረካቸው የሚረሱ ብዙ ይሄ ግን አምናለሁ በእኔና በእናንተ ላይ አይሆንም። ክብር ለጌታ ይሁን። እና ወገኖቼ የእግዚአብሔርን መሪነት ሳስብ ሁሌ የሚገርመኝ አንድ ነገር አለ። ሁሌ የሚገርመኝ ታውቃለህ፣ የሰውን አቅም፣ የሰውን ጉልበት፣ የሰውን ችሎታ በቃ የሰውን የሆነ በቃ ማዋጮ አይፈልግም። ይሄ አይገርማችሁ? ምንም ካንተ ምንም አይፈልግም። ሊመራ ሲፈልግ ባታምንም ዘርሽ መብት ነው። ድሮ እስራኤላውያን አምነው ነው እንዴ ተመሩት? አምነውማ ቢሆን ኖሮ ዮርዳኖስ ሲያጓራ ቀይ ባህር ሲያጓራ ሙሴ ላይ ባልጮሁ ነበር። ሙሴም ወደ እግዚአብሔር ባልጮኸ ነበር። እምነት የለውም። ይሄን የማያምን ህዝብ እኮ ነው የመራው እግዚአብሔር። ካንተ ምንም አይነት ማዋጮ አይፈልግም። ሐሳብ አስተያየት አይፈልግም። ብቻውን ይመራል። አጠገብ ያለውን ሰው ንካውና የጠራህ ጌታ በለው የታመነ ነው። ይመራሃል፣ ያደርስሃል። የጠራሽ ጌታ የታመነ ነው። ይመራሻል፣ ያደርስሻል። መዝሙር 32:8 ላይ በጣም የሚገርመኝ ቃል አለ። አስተምርሃለሁ ይላል። የምትሄድበትን መንገድ ምን ይላል? አሳይሃለሁ። እያስተማረ የሚመራ አምላክ ነው የኛ አምላክ። ቀጥሎ እንደዚህ ይላል፣ አይኔን ባንተ ላይ አደርጋለሁ እመክርሃለሁ። እግዚአብሔር ሲመራ አይናችሁን በእግዚአብሔር ላይ አድርጋችሁ አይደለም፣ አይኑን በእናንተ ላይ አድርጎ ነው የሚመራው። ለምን መሰላችሁ? ቅድም እንዳልኳችሁ እንደ እስራኤል የማያምን ህዝብ ነው የሚያስከትለው እግዚአብሔር በራሱ ታምኖ። ክብር ለጌታ ይሁን። መዝሙር 23:3 ነፍሴን ይመልሳታል አለ። ስለ ስሙም ሲል በጽድቅ መንገድ ምን ይላታል? እግዚአብሔር ሲመራ በጽድቅ መንገድ ነው የሚመራው። እግዚአብሔር ሲመራ እየመከረ ነው የሚመራው። እግዚአብሔር ሲመራ እያስተማረ ነው የሚመራው። አሁን የህይወታችሁ መሪ ማን እንደሆነ ብቻ ዛሬ እርግጠኛ እንድትሆኑልኝ እፈልጋለሁ። እግዚአብሔር ነው ካላችሁኝ፣ እግዚአብሔር ነው ብላችሁ በልበ ሙሉነት አፋችሁን ሞልታችሁ የምትናገሩ ከሆነ ዛሬ እኔ መልእክት አለኝ ለእናንተ። ዛሬ ትንቢት አለኝ ለእናንተ። ዛሬ አዋጅ አለኝ ለእናንተ። የመራችሁ እግዚአብሔር ያደርሳቸዋል። የሚመራችሁ እግዚአብሔር ያደርሳቸዋል። ሲጎል ወደ እግዚአብሔር፣ ሲሞላ ደግሞ ወደ እነንትና፣ ሲመች ወደ እነንትና፣ ሳይመች ደግሞ ወደ እግዚአብሔር። አይመችም። ጳውሎስን ታስታውሳላችሁ? ሐዋርያት ሥራ 27 ላይ ገና ከመነሻቸው ከመንገዳቸው የሚገጥማቸውን ነገር አይቶ ምን አላቸው? ነገራቸው። ግን ሊሰሙ ፈቃደኞች አይደሉም። ልብ በሉ፣ የጳውሎስ መሪ እግዚአብሔር ነው። ታውቃላችሁ? የመርከቢቷ መሪ ግን ካፒቴኑ ነው። ከዛ ትእዛዝ ካልስፈለገ እንኳን ካፒቴኑ ጳውሎስን ሳይሆን የሚሰማው ማንን ነው? የመቶ አለቃው። ጦሩን ይዞ እየሄደ ያለውን ባለስልጣኑን የታጠቀውን ነው የሚሰማው። ጳውሎስን አይሰማውም። የሁለቱም አለመስማት ግን ከሚገጥማቸው ነገር አላዳናቸው። ከፍርሃት አላዳናቸው፣ ከድንጋጤ አላዳናቸው። ነገር ግን እግዚአብሔር የሚመራው አንድ ሰው በመካከላቸው ስለነበረ ሁሉም በሰላም ደረሱ። እግዚአብሔር ሲመራችሁ ለሌሎች ትተርፋላችሁ። በተሰባበረ መርከብ ትደርሳላችሁ። ማን ሲመራችሁ? እግዚአብሔር ሲመራችሁ። እና በመንገዳችን እንዲያለ ነገር ይገጥመናል ሲል ሂድ። እኔ ካፒቴንነት ጥርሴን የነቀልኩበት ነው። ምናልባትም ከዛ ውስጥ ዋናተኞች ምናምን ብዙ ነገር የሚሉ ሰዎች ሊኖሩ ይችላሉ። ምንም ይነሳኛ እፍ ብንለው ይቆማል ሊሉ ሁሉ ይችላሉ። ተፈጥሮን በጥይት አታስቆመው። ወጀብ በጥይት ይቆማል። ውሃ በጥይት ይቆማል። አውሎ ንፋስ በጥይት ይቆማል። የትኛውንም ዘመናዊ ቴክኖሎጂ ተጠቅመህ አታስቆመው። እና ይሄ በተነሳ ጊዜ ምን ሆኑ ይላል እዛ ክፍል ላይ 3-4 ጊዜ ደጋግሞ ፈሩ ይላል። ፈሩ። ኦኬ፣ ጳውሎስስ ፍርሃት ይታይበት ነበር? ድንጋጤ ይታይበት ነበር? እንደውም ምን ሲላቸው ታያላችሁ? አይዟችሁ 3 ጊዜ ይናገራል እዛ ክፍል ላይ ደጋግሞ ማለት ነው። ለምን መሰላችሁ? ጳውሎስ መሪው ማን እጅ ላይ እንዳለ ያውቃል። ካፒቴኑ እጅ ላይ ሳይሆን የሰማይ አምላክ እግዚአብሔር እጅ ላይ እንዳለ እርግጠኛ ነው። እነግርሻለሁ፣ ያንቺ መሪ እግዚአብሔር ከሆነ በስብርባሪው ትደርሻለሽ። ያንተ መሪ እግዚአብሔር ከሆነ በስብርባሪው ትደርሳለህ። አይዟችሁ እያለ 25ኛው ቁጥር ላይ የሚገርመኝ ቃል አለ። እኔ አለ እንደተናገረኝ እንዲሆን እግዚአብሔርን ምን እለዋለሁ አለ። ይገርም።
እግዚአብሔር የተናገረው ምንድነው? ጳውሎስን ካላችሁ ሐዋርያት ሥራ ከምዕራፍ 9 ጀምራችሁ ሄዳችሁ አንተ አለው የክብሬ ምንድነው አለው ዕቃ ነህ አለ። ስለ ስሜ አለ በቄሳር ፊት ትቆምልኛለህ አለ። በነገስታት ሁሉ ፊት ስሜን ይዘህ ትቆማለህ አለ። እግዚአብሔር ተናግሮ መንገድ ላይ አይተውም አይተሻል። ቃሉ አሻገረው ጳውሎስን ብቻ ሳይሆን አብሮት የነበሩትን ሁሉ ከመካከላቸው አንዱም አልጠፋም። እናንተ የውሃን እንዴት በስብርባሪ መሻገር ይቻላል? ለካ እግዚአብሔር ሲመራ ይቻላል። ጨብጠው በቀኝ አጠገብ ያለውን ሰው ግራን እንዳሰጠው በጌታ በኢየሱስ ስም በለው። እግዚአብሔር ቀኙን ይስጥህ፣ ቀኙ ይምራህ፣ ቀኙ ይምራሽ። ወዳየልህ በክብር ያድርስህ። አሜን ላለ ለዛ ሰው በኢየሱስ ስም ይሆንለት። አሜን ላለች ለዛች ነፍስ በኢየሱስ ስም ይሆንላት። ሃሌሉያ። ስለዚህ ወገኖቼ አካሄዳችንን ካስተካከልን መሪያችንን ካወቅን እመኑኝ ጊዜ ያስቆጠረባችሁ ነገር ዘመን ያስቆጠረባችሁ ነገር አመታት የፈጀባችሁን ጉዳይ ትደርሱበታላችሁ። እርግጠኛ ሆኜ ነው መነግራችሁ። መሪያችሁ ማን ነው? እግዚአብሔር ከሆነ ትደርሳላችሁ። አጠገብ ያለውን ንካውና ትደርሳለህ በለው። መዝሙር 37 ቁጥር 23 እና 24 የሰው አካሄድ በእግዚአብሔር ዘንድ ትክክል ከሆነ እርሱ መንገዱን ምን ይላል? ያጸናል። ስለዚህ ችግር ያለበት እግዚአብሔር ሳይሆን ችግር ያለብን እኛ ነን። ለምን አትሉኝም? አካሄዳችን እንዴት ነው? የመረጥነው መንገድ ወዴት ነው? መሪያችን በእጃችን አለ ብለን እንደፈለግን የምንሄድ ከሆነ የመኪናችሁ መሪ እንጂ በእናንተ እጅ ሊሆን የሚችለው ወይ የሞተራችሁ መሪ ወይ የሳይክላችሁ መሪ እንጂ በእናንተ እጅ ሊሆን የሚችለው የህይወታችሁ መሪ በእናንተ እጅ ላይ የለም። 4 ነጥብ። የህይወት መሪ ያለው በእግዚአብሔር እጅ ላይ ነው። ስለዚህ ወደድክም ጠላህም ይሄንን ለባለቤቱ ከተውክለት ብቻውን እየመራ ያደርሰሃል። አንድ ሰው ጮሆ እግዚአብሔር ብቻውን ያደርሰኛል ይበል እስቲ። ደግመ በላ እግዚአብሔር ብቻውን ይመራኛል በል። የሰው አካሄድ በእግዚአብሔር ዘንድ ትክክል ከሆነ እርሱ መንገዱን ያጸናል ካለ በኋላ ቢወድቅም አይወድቅም። እግዚአብሔር በእጁ ይደግፈዋል። ቢወድቅም ምን አይልም? አይወድቅም። እግዚአብሔር በምኑ ይደግፈዋል? በእጁ ይደግፈዋል። ለዚህ እኮ ነው መጽሐፍ ሲናገር የዘላለም ክንዶች ይልና ከአንተ ማለት አሁን አንዳንድ ሰው መውደቅ የለም ይላል። ይሄንን ቃል ኖ ከአውድ ውጭ አትናገሩ። ድብን ብለህ ትወድቃለህ። ስትወድቅ ግን ታውቃለህ፣ ይሄ መሪውን የሰጠኸው የመሪነትን ስልጣን ኃላፊነት የሰጠኸው ጌታ የሚመራ ጌታ እሱ እጅ ላይ ነው የምትወድቀው። ስለዚህ ምን አለ መዝሙረኛው? ብትወድቅም አለ አትወድቅም አለና እጁ ምን ይልሃል? ይደግፈሃል። ወዳጄ መድረስ ትፈልጋላችሁ? እግዚአብሔርን አስቀድሙት። ብዙ ሰዎች ወጥተው የተመለሱት እግዚአብሔርን ቀድመውት ነው። ብዙ ሰዎች ሩጫ ጀምረው የቆሙት እግዚአብሔርን ቀድመው ነው። ወዳጄ አንድ ሚስጥር ልንገርህ፣ የሚያሯሩጣችሁ ብዙ ሰዎች ሊኖሩ ይችላሉ። የሚያሯሩጣችሁ እናንተ እንድትደርሱ ሳይሆን እነሱ እንዲቀድሙ ነው። ይሁላችሁ የእግዚአብሔር እጅ እናንተ ላይ መበርታት ሲጀምር ጠላት ተስፋ መቁረጥ ይጀምራል። እናንተ ወደፊት ስፒዳችሁን መጨመር ስትጀምሩ ጠላት ተስፋ መቁረጥ ይጀምራል። እና ተስፋ ቆርጦ አይደለም የሚተው፣ ሊያስተው፣ ሊያቆም፣ ሊገታ ታውቃላችሁ፣ መንገድ ሊያስቀራችሁ የሚችለውን ነገር ሁሉ ያደርጋል። ስለዚህ ወገኖቼ ሐሳቤን እየጨረስኩ ነው። በህይወት ዘመናችሁ ሁሉ የህይወታችሁ መሪ ጌታን ካደረጋችሁ እግዚአብሔር ምስክሬ ነው፣ እንኳንስ ጌታ ያየላችሁን እናንተ ያሰባችሁትን ትደርሳላችሁ። ማንን መሪ ካደረጋችሁ ውሰደው በኢየሱስም። ይሄ መልእክት ያንተም ነው። ውሰጂው፣ ይሄ መልእክት ያንቺም ነው። ሁለት እጆች ከፍ ይበሉ። አሁን ልባርካችሁ። የዘላለም አምላክ የዘመናት ቅዱስ እግዚአብሔር በልጅ በክርስቶስ ኢየሱስ ስምና ስልጣን ህዝብህን እንዲህ ብዬ ባርካለሁ። አንተ ስትመራ ስለሚያምርብን፣ አንተ ስትመራን ስለምታደርሰን፣ አንተ ስትመራን ስለምታስጀምረን፣ አንተ ስትመራን ፍጻሜያችንን ሁሉ ስለምታሳምረው በልጅ በክርስቶስ ኢየሱስ ስምና ስልጣን ባንተ መሪነት መውጣት ይሆነልን፣ ባንተ መሪነት መግባት ይሆነልን፣ ባንተ መሪነት መጀመር ይሆነልን፣ ባንተ መሪነት መፈጸም ይሆነልን። ጅማሬያችሁም ፍጻሜያችሁም ያማረ ይሆን። ጅማሬያችሁም ፍጻሜያችሁም ያማረ ይሆን።
አሜን ላለ ለአንድ ሰው ሆነለት።